ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይሄን ቪዲዮ ሁላችሁም ሴቶችን ይመለከታል። በስደት ያላችሁ እህቶቼ ይሄን ቪዲዮ ለእናንተ ነው የምሰራላችሁ። ቪዲዮውን ሼር አድርጉት። ቢያንስ እንኳን ሼር ማድረግ ቢያቅታችሁ እናንተ ላይክ ካረጋችሁት ዩቲዩብ ሼር ያደርገዋል። ያው እኔ ላይ የተከሰተውን ነገር ልነግራችሁ ነው። በጥሞና ግን አድምጡኝ። የሚጠቅማችሁን ነገር ነው የምነግራችሁ። ብቻ አልሐምዱሊላህ እኔ ይሄ ነገር እኔ ላይ ከስታም ብዬ አንድ ቀንም አስቤውም አላቅም። የአላህ ነው አልሐምዱሊላህ። ለምን አመጣኸኝ ለምን ሰጠኝ አልልም። አረብ ሀገር እያለሁ ያው እኔ የሰራሁበት ቤት ቋሚ ስራ ነው፣ ነግሬያችኋለሁ ብዙ ጊዜ። 9 ዓመት 3ኛ ወሬን ጨርሼ 4ኛዬን ሲዝ ነው ወደዚህ ወደ ሀገር የገባሁት። ሀገር ከገባሁ አሁን ስንት ወሬ ነው? 2ኛ ወሬ በፈረንጆች በ10 ቀን 2 ወር ሆነኝ ማለት ነው ወደ ሀገር ከገባሁ እና እኔ ያው ከዛሬ 9 ወር በፊት ፌሬዴ ወራባይ መዛባት አጋጠመኝ ማለት ነው። ይዛባል ግን ከዛ በፊት አይዛባም ነበረ። በሁለት ወሩም በወር ከ15 ቀንም እንደዛ ያረገ 2 ወሩም አሳልፎ መምጣት ጀመረ። ግን እኔ ያኔ ወይ ባል ቢኖረኝ ወይ የሆነ ነገር ቢኖረኝ ከወንድ ጋር እንትን ቢኖር ልጠራጠር እችላለሁ። 9 ዓመት ከ3 ወር ስቀመጥ እኔ ውጭ አይቼ አላውቅም። ያለ እንትን የሰራሁት ያለ እረፍት ማለት ነው። ያለ ኢጃዛ ቤት የሚባል ነገር የለኝም። በሬ ላይ መጥቶ ገንዘቤን ተቀብሎኝ ይሄዳል። ሐዋላ ስልክ ማለት ነው። እና ምንም አይመስለኝም እንደውም ማለት ነው። የሆነ ተገላገልኩ የሚለው ነገር ራሴን ያመኝ ነበረ ፌሬ ላይ በመሆንበት ሰዓት፣ እንዲሁም ደግሞ ወገቤን ያመኛል ፌሬ ላይ በመሆንበት ሰዓት ማለት ነው። እና በጣም ነው ደም የሚፈሰኝ። ይሄ ቪዲዮ ይጠቅማችኋል። ዛሬ ምንም መደብቃችሁ ነገር የለም፣ ነግራችኋለሁ። እናንተም ለይሄ ነገር ካለ ቶሎ ወደ ሐኪም ቤት እንድትሄዱ ነው እኔ ዛሬ ይሄ ምክር የምሰጣችሁ። ምንድነው እንትን ላይ ማለት ነው ደም በጣም ይፈሰኛል ፔሬድ በመጣ ሰዓት። በጣም ነው የምላችሁ። የአረብ ሀገር ሞዴስ ታውቃላችሁ፣ በጣም ትልቅ ነው፣ በጣም ትልቅ ነው። የአረብ ሀገር ሞዴስ እዛ ሀገር ላይ ከዚህ ከኢትዮጵያ ሞዴስ ጋር የአረብ ሀገር ሞዴስ በኢትዮጵያ ስንት ይወጣዋል ማለት ነው? ቢያንስ 4-5 ይወጣዋል። እችን ነው የምታክለው፣ መላስ ነው የምታክለው የኢትዮጵያ ሞዴስ ማለት ነው። እኔ ደግሞ ይዤ አልመጣሁም ነበረ እና ወላችሁ ነው እዛ ያሉ በጣም በሚፈሰኝ ሰዓት ቢያንስ በትንሹ 7 ቀን ያለ ማቋረጥ ነው የምላችሁ ይፈሰኛል። ግን በቃ የለም ያኔ እንደዚህ ሐኪም ቤት የሚያስሄድ ምንድነው ችግሩ ምናምን ነገር አይደለም። ለረጅም ዓመት ነው የምላችሁ። አሁን ይሄን 9 ወር ሲዛባ የወራባይ በሚዛባ ተዛባ ማለት ነው። አይመጣም ቶሎ በ2 ወር በወር ከ15 ቀን እንደዛ ሲመጣ ይሆናል። የለም በቃ እንዴት ብዬ ልበላችሁ፣ የረጋ ደም ምናምን ነገር እንደዛ ያኔ ለመግለጽ ትንሽ እንደ ወንዶች ካዩት የሚለው ነገር ነው። ያው መቼም ከሴት ነው የወጣችሁት ትረዱኛላችሁ ብዬ አስባለሁ። ይሄን ቪዲዮ ካያችሁት የረጋ ነገር ምናምን ነገር እንደዛ የረጋ ደም ማለት ነው። እንደዛ ሲፈሰኝ ምንም በቃ እዚህ መጣሁ። አረብ ሀገር እያለሁ 2 ወር ሙሉ ፌሬድ አልመጣም። እዚህ ስመጣ እሑድ ቀን ገብቼ ሰኞ ዕለት ፌሬድ መጣ። ያኔ በጣም መፍሰስ በቃ አይቼም አላውቀው ደግሞ አየሁ ማለት ነው። ለስንት ቀን? ለ10 ቀን። ታዲያ አክስቴ ልጅ ብዙ ጊዜ አክስቴ ልጅ ስላችሁ እዚህ ጋር ተከራይታ ስለምትኖር ነው፣ ጎረቤት እኛ ጎረቤት፣ እሷ ከኛ ቤት አጠፋምና ተይ ሐኪም ቤት ስትለኝ ያኔ እዛም ስለለመድኩትም ቦታም አልሰጡትም። ይሻለኝ የለም የሆነ ሰዓት ላይ ፈሱ ያቆማል የሚለው ነገር ነው። እና ተይ ስትለኝ አልሄድም የሚል ነገር በቃ እሺ እያልኩ ዝም ነው የምለው። በ10ኛ ቀኑ ምናምን ነገር ቆመልኝ። እኔም ሶላቴን ታዲያ ሲበሰኝ የምር ነው የምላችሁ ሞዴስ አድርጌ አዲስ ሞዴስ ቀይሬ 15 ደቂቃ እዛ አልቀመጥም እንደዚህ እና በቃ በጣም እንትን ሲለኝ ያ በ10ኛው ቀን ጠራሁ ማለት ነው። አሁን ደግሞ 2 ወሩን ጠብቆ 2 ወር ሳይሞላኝ በወር ከ15 ቀን ነው ምናምን አሁን ፔሬድ ከመጣ 15 ቀኑ ነው። 15 ቀን ሙሉ እየፈሰሰኝ ነው ያለ ማቆም ማለት ነው። 15 ቀን ሙሉ አንድ ሞዴስ እዛ ጋር ላይ የምትሸጠው 120 ብር ናት። አንድ ቀን አታውለኝም። ወላሂ ነው የምላችሁ ያሉበትን ነገርና እዛ አሁን ላይ በቤተሰቦቼ ግፊት ሐኪም ቤት ትናንትና ሄጄ እኔ ላይ የተከሰተውን ነገር ልነግራችሁ ነው። እዚህ ጋር ቪዲዮውን አስገባላችኋለሁ በደንብ እንድታዩት ነው።
አቅም አነሰኝ። ከሶስት ቀን በፊት አቅም አነሰኝ። ያዞረኛል፣ ብድግ ማለት አልችልም። ወገቤን ያመኛል፣ ራሴን በጣም ነው የሚያመኝ እና በቃ ብድግ ብዬ ቆም ካልኩ ልቤ እንትን ይላል። የሆነ ድክም ልቤ የማዞር ነገር፣ የማቅለሽለሽ ነገር፣ እንደዚህ አይነት ስሜት ቶሎ የሆነ ነገር። እናቴ ቤት እንኳን ከዚህ ወጥቼ እናቴ ጋር ለመሄድ እዚህ ነው። እናቴ አንድ ግቢ ውስጥ ነን። ይሄ በረንዳውን አጥር እየተደገፍኩ ነው ቶሎ ብዬ የምገባው። በጣም ነው የሚያዞረኝ፣ ሞድቅ እየመሰለኝ ማለት ነው። ትናንትና በስንት ጭቅጭቅ ተንስቼ ከቤተሰቦቼ ጋር ሄድኩ። ሲሄድ ያው ሙሉ ምርመራ ነው ያደረኩት። ሙሉ ምርመራ፣ ደም፣ ሽንት። መጀመሪያ ይሄን ከመስጠቴ በፊት ከሐኪሙ ጋር ተገናኘው። ያለው የሚያመኝን ህመም ያው እኔ ፔሬዴ ነው፣ ሌላ ህመም የለብኝም። እሱን ተናገርኩ። ምንድነው ቆይ ያው ሐኪሙ ማየት ያለበትን እንትን ምንድነው በመጀመሪያ ማየት ያለብን ሳውንድ ነው። ይቅርታ የእነሱን እየጠየኳቸው ነበር እና እሱን ስታይ እዚህ ጋር ቪዲዮን አስገባላችኋለሁ በደንብ ታውታላችሁ ማለት ነው። እሱን ስታይ በጣም ነው የደነገጥኩት። ወላሂ ነው የምላችሁ። እኔ እንጃ አላቅም። እኔ ላይ እንደዛ አይነት ነገር ይከሰታል ብዬ እኔ አስቤም አላቅም። የስራም ጫና የለብኝም። ምግብ እጥረትና ዲፕሬሽን ውስጥ ነበርኩ። ከዛ በቃ እንደዚህ ስትለኝ በጣም ረጅም ሰዓት ነው፣ ቢያንስ ወደ 20 ደቂቃ ምናምን ነገር በደንብ እያየ ነበረ። ገና እንደዚህ ሲለኝ ነው በቃ ፍጥጥ ብሎ እየወጣው ማለት ነው። ታውታላችሁ እጢ ነው ሆዴ ውስጥ እንግዲህ ማህፀን እጢ ነው ያጋጠመኝ። ወላሂ ነው የምላችሁ የማህፀን እጢ። አልሐምዱሊላህ የአላህ ነው። ስንት ነገር አለ የለም፣ ቀላል ነው። አላህ ቀላል ያርግልኝ። ከዛም በቃ እንትን ማለት እንዳለብኝ ምናምን ነገር ቶሎ ኦፕራሲዮን እንድደረግና እንዲወጣልኝ ዶክተርን ጠየቅኩት። ደሜ የለኝም። ደሜ 15 ቀን ሙሉ እየፈሰሰኝ ነው። ግን አያዞርሽም አለኝ። ይሄ ሁሉ ደም ሲፈስሻለኝ ያ ኢላሂ ወላሂ እንዴት እንደሚፈሰኝ እኔ እንጃ። የወለደች እናት እንኳን እንደዚህ ይፈሳታል ነው ያልኩት። እና በጣም ነው የሚያዞረኝ ያልኩት። ግን እኔ ንጹህ ደሜ እኮ ነው የፈሰሰው፣ የወር አበባ አይደለም። ንጹህ ደሜ ነው የሚያፈሰው። ንጹህ ደምሽ እኮ ነው የፈሰሰው አለኝ። ደሜ የለሽም፣ አሁን አንቺ ደሜ የለሽም፣ አንቺን ኦፕራሲዮን አድርገን ማውጣት አንችልም። ምንድነው ወረቀት ጻፈልኝ። አዳማ ላይ የማይገኝም ያ መድኃኒት የሚገኘው አዲስ አበባ ላይ ነው። እነኚህ መድኃኒቶች ተገዝተው ከመጡ በኋላ እነኛ መድኃኒቶች ተሰጥተውኝ ግማሹ ተሰጥቶኝ ከዛ በኋላ ነው ደሜ ተለክቶ ኦፕራሲዮን መሆኑ እነኛ መድኃኒት ከጨረስኩ በኋላ፣ ግማሹን ደግሞ ከኦፕራሲዮን ከተደረግሽ በኋላ ነው ምን ሰጥሽ አለኝ። ወረቀት ጻፈና ሰጠኝ። እና ሌላው ደግሞ ከውጭ መገዛቸው መድኃኒቶች እነኚህ መድኃኒቶች ማለት ነው። ቆይ ላሳያችሁ። እኔ በኪኒን መልክ ሲባል በኪኒን አልወድም፣ ጭራሽ ኪኒን አልወድም። በሽሩብ ቀየረልኝ። እነኚህ ናቸው የተሰጠኝ። የደም ነው፣ ደም የሚባል ነገር የለኝም። ምክንያቱም ይኸውላችሁ ይሄ ማለት ነው 2 ነው የተሰጠኝ ከኪኒኑ። ይሄን መርጬ ነው እኔ በምርጫ ነው ያማረጠኝ። በቃ ኪኒን አልወድም ስለው እነኚህን ሰጠኝ። ያው የእነሱ ፋርማሲ አለ አዝዘልኝ እና ኪኒኖች አሉ። ያው ኪኒን 3 ፍሬ እና ሌላ ይሄ ማለት ነው። ይሄ ህመም ሲሰማኝ ብቻ የምወስደው ነው፣ አልወሰድኩትም። ሌላው ይሄ የትላትል ነገር አለኝ። ይሄንን 3 ፍሬ ነበረ። ትናንትና ማታ አንዱን፣ ጠዋት አንዱን። ይሄ ትናንትና ማታ ወስጃለሁ እንዴ? አራት ነው እንድትሰጡኝ ሰሚራ። እነኚህ የትላትሎች እኔ እንጃ ብቻ ትናንትናም አንድ ወስጃለሁ። አሁን አንድ ይቀረኛል ለማታ ማለት የትላትል ነገር ሆዴ ውስጥ ቢኖር ነው። እና ይሄን ይመስላላችኋል ውዶቼ። እናቴ ስጋጂ እና ይሄን ይመስላል እህቶቼ። ሌላው ደግሞ ማለት ነው እንትን አንድ እዛው እናቴ ወጣ ብላ ነበር። ለቅሶ ሰፈራችን አለና እዚህ ጎረቤታችን አሁንም እንደ አንድ ከአረብ ሀገር የመጣች ልጅ ያጎቷ ልጅ ናትና እኔን ስጠይቅ ያጎቴ ልጅ አለችም የታመመችው
እና ጠፋሽ ምናምን ስትላት ያጎቴ ልጅ እንድታማ ምናምን ምን ነው ስትላት እጢ ተገኝቶባት አትላትም ለእናቴ? ወይኔ እኔ ልጅም እኮ ትናንትና ሐኪም ቤት ስትሄድ እጢ ያሏት የማህፀን እጢ ብላ ትላታለች። እና እናቴ ሀሳብ ላይ እኔ ምናምን ስትላት ቀላል ነው የወጣን ነው መቼም ያው እናት አለችም እንዳትደነግጥ ምናምን ነገር ቀላል ነው አለቻት እላችኋለሁ። ከአሁን በፊትም እኔ ከዱባይ ጓደኛዬ እዛ ብዙ ጊዜ ሕክምና አድርጋ ያኔ አልነገሯትም እጢ ያለብሽ ምናምን ነገር አላሏትም። በቃ ብዙ ብሯን ጨረሰች፣ ወደዚህ መጣች። ቤተሰቦቿ አዳማ ነበሩ። አዳማ ላይ መታ ሕክምና ስታረግ ምርመራ ስታረግ እጢ እንዳለባት የማህፀን እጢ ከዛ ታክማ ተመልሳ ሄደች ማለት ነው። ኮንትራት ቤት ነበረች፣ ተመልሳ ሄደች። ቢያንስ 1 አመት አለፋት። እናቶቼ ሳትጎዱ እንደዚህ ፔሪድ በጣም የሚፈሳችሁ ልጆች ምናምን ነገር ጥንቃቄ አድርጉ። ቶሎ ብላችሁ ወደ ሐኪም ሂዱ። እንደኔ እንዳትጎዱ ነው። እኔ አሁን ከአዲስ አበባ አሁን እንትን ብያለሁ። ጠዋት ይመጣልኛል እስከ መድኃኒት ተገዝቶልኛል። እዛ የማውቃቸው ልጆች ነበሩ ገዝተው ብሩን አስገብቼላቸዋለሁ። ገዝተው እስከ አዳማ ድረስ ይዘውልኝ ይመጣሉ። ከአዳማ በኋላ ደግሞ የማውቃቸው ሹፌሮች ስላሉ እነሱ ደግሞ ወደዚህ ይዘውልኝ ይመጣሉ ማለት ነው። እና ነገ መድኃኒቱን ጀምራለሁ፣ አሳያችኋለሁ። ብቻ አልሐምዱሊላህ። አላህን ለምን አመንከኝ አይባልም። አልሐምዱሊላህ ነው። ጥንቃቄ እንድታደርጉ ነው። ለእኔም ዱዓ አድርጉልኝ። ይሄን ይመስላል እህቶቼ። ሴት ልጅ ያው ብዙ ጊዜ ከአረብ ሀገር ስንመጣ አብዛኛው ብዙ ነገር ነው። ኩላሊቱ ፌል የሚያደርጋል በብዙ ነገር ካንሰር በሽተኛ ያየ ነው አይደለም። ይሄ ደግሞ ቀላል ነው፣ በጣም ቀላል ነው፣ የሚወጣ ነገር ነው። እንትን ላይ ዩቲዩብ ላይ ሰርች አድርጌ ነበር ቅድም አዩ ከምን እንደሚከሰት ምናምን ነገር ሰርች አድርጌ ዶክተሩን ጠይቀዋለሁ። የወለደ የምናምን አይልም፣ የወለደ ሰው ያልወለደ ሰው አይልም። አንዳንዶች ሴቶች ላይ የሚያጋጥመው ወልደው ለረጅም ዓመት ሳይወልዱ ሲቀሩ ያጋጥማል አለኝ። አንዳንዶች ላይ ደግሞ እኔ የሴትዬ ልጅ እዛው እያለሁ የሴትዬ ልጅ ሀገር እናት አላገባችም እና እሷ ላይም እንደዚህ ማህፀን አጋጥሟት ኦፕራሲዮን ሆና እስካሁን ድረስ ያማታን። ፔሬዷ በመጣ ቁጥር ያማታን። እሷ ደግሞ ማለት ነው በጣም ነበር የምታሳዝነኝ። ትልቅ ናት፣ አላገባችም እንጂ ትልቅ ናት። እድሜዋ በጣም ትልቅ ነው። ገብቷቸዋል። የወለደ ያልወለደ አይልም። ጥንቃቄ አድርጉ። ፔሬዳችሁ የሚበዛባችሁ እህቶቼ ወደ ሐኪም ቤት ሂዱ ታዩ። ስትታዩ ደግሞ አሁን በነፃ እንትን መሄድ ይችል ነበር፣ ጤና ጣቢያ ማለት ነው። ማስታገሻ ኪኒን ነው የሚሰጡኝ፣ ግን ትልቅ ሆስፒታል ሄጄ መታየት አለብኛ። ሄጄ ስታይ ነው ይሄን በሽታዬን ያወቅኩት። እዚህ ጋር ቪዲዮውን ላስገባላችሁ። ቪዲዮውን ሼር አድርጉልኝ፣ ላይክ አድርጉልኝ። ቻው፣ አመሰግናለሁ።